ኦኬ። እስቲ የዛሬውን ጀምርና ባለፈው ሳምንት ስለምንድን ነው የተማርነው? የሚያስታውሰው ካለ ቶሎ ቶሎ ብሎ ስለ አዮኒክ ቦንዲንግ፣ ስለ ኮቫለንት ቦንዲንግ የሚያስታውሰው ካለ እንዴት ነው የሚፈጠሩት? መስገን ድምጼ ይሰማል? አዎ ይሰማል ቲቸር እና ይሰማል። አንዳንድ ነገር እስኪ አዮኒክ ቦንድ እንዴት ነው የሚፈጠረው? ረስታችኋል እንዴ? ኦኬ። Ionic bonds are formed by transferring of the what? Electrons between metal and non-metal. One atom lost the electron, another should what? Gain that much of the electron. Covalent bond is what a bond which is what different that and what ionic bond. It is formed by sharing of what? Electrons. It's almost between what? Non-metals. So from this one, covalent bond, today we'll see what coordinate covalent bond or dative bond. ምንድን ነው ኮኦርዲኔት ኮቫለንት ወይም ዳቲቭ ቦንድ ማለት? እዚህ ጋር እስኪ በደንብ ካያችሁ አንድ ኤግዛምፕል ልንገርና ከዛ ምናልባት የሚያስታውስ ሰው ካለ ያስታውሳል። ተመስገን ይሰማል አይደል ድምፅህ? ይሰማል ይሰማል። አዎ። እና እናንተ ጋር ምንድነው ለምሳሌ ለአንድ ልጅ ገንዘብ አለው እንበልና ለአንድ ልጅ ደግሞ ባዶ ሱቅ አለ ግን ገንዘብ የለውም። ሁለቱ ሰዎች ተግባብቶ ገንዘብ አለው ለራሱ ቫካንሲ ቦታ ስለሌለ ሱቅ ካለው ጋር ተቀራርቦ ሁለቱም ሼር አድርጎ ሱቅ ከፈቱ። ይሄ ምን ይባላል? ዳቲቭ ቦንድ ይባላል በኬሚስትሪ። ሁለት አቶሞች አንዱ ሁለቱንም ኤሌክትሮን ይዞ ሲመጣ አንደኛው አቶም ደግሞ ባዶ ቦታ ይዞ ሲቀርብ ለቦንዲንጉ ይሄ ዳቲቭ ቦንድ ይባላል። ሌላኛው ደግሞ አንዱ እናንተን 400,000 ይዞ ሌላኛውን ደግሞ 400,000 ይዞ ወይም አንዱ 700,000 ይዞ አንዱ ደግሞ 100,000 ይዞ በ800,000 እሱ የሚከፍቱ ከሆነ ይሄ ሼሪንግ ነው የሚባለው። ይሄ አጠቃላይ ኮቫለንት ቦንድ በሼሪንግ ነው። እዛ ውስጥ ግን የሚለየው ምንድን ነው? እዛ ነው ማለት ነው። ሳሚ አይ ቲንክ ስክሪኑን አላየህም መሰለኝና ብዙ ተማሪዎች የሆነ ነገር ምን እንደሆነ አድርጋል አላየህም አንተ ሆስት ላይ ብዙ ተማሪዎች ነበሩ። አሁን አድሚት አላረክም። 11 ተማሪ ደጅ ላይ ነበር። ኦኬ። እንትኑን ቼክ አርግ። ፓርቲሲፓንት የሚለው ላይ ሁሌም አይጠፉም። አዎ 11 ነው የሚለው እና አሁን እኔ ነኝ አደ ያረኩኝ ገብቼ ሳይ ኦኬ መሀል ላይ ቼክ አርግ። ፖፕ ካላረገ ፓርቲሲፓንት የሚለው ላይ አይጠፉም። አሁን መልሻለሁ። ምናልባት እንደ ከመጀመሪያው ብጀምር አሁን የገቡት ብዙዎቹ ኦኬ ይታያል አይደል?
ይታያል። ኦኬ። ያው ይታያል። እና ስለ ኮኦርዲኔት ኮቫለንት ቦንድ ነው ስናይ የነበረው እና ኮኦርዲኔት ኮቫለንት ቦንድ ላይ ምን ነበረ ብሎ atoms what two atoms sharing what the electrons between them is what a covalent bond should be formed between them ሁለት አቶሞች ኤሌክትሮንን ሼር የሚያደርጉ ከሆነ በመካከላቸው የሚፈጠረው ቦንዲንጉ ምን ይባላል? ኮቫለንት ቦንድ ይባላል። አዮኒክ ቦንዲንግ የምንለው አንዱ ሰጪ ሌላኛው ተቀባይ ሲሆን በሁለቱም አቶም የሚፈጠረው ቦንዲንግ ሁለቱም የሚያገናኘው ቦንድ ምን ይባላል? አዮኒክ ቦንድ ይባላል። እሱን ባለፈው ክላስ ተምረናል። አሁን ደግሞ በኮቫለንት ቦንድ ውስጥ የተለያየ ስፔሻል የሚያደርገው ነገር አለ። ለምን ሼሪንግም ሆኖ ኤሌክትሮን ብቻ አይደለም ሼር የሚያደርጉት አንዱ ሙሉ ኤሌክትሮንን ችሎ አንዱ ባዶ ስፔስን ይዞ ቦንድን ለመስራት ሁለቱም አንድ ላይ ኬሚካል ቦንዲንግ ፎርም ሲያደርጉ ይሄ ምን ይባላል? ኮኦርዲኔት ኮቫለንት ቦንድ ኦር ዳቲቭ ቦንድ ይባላል። ከኔ ጋር ናችሁ? በደንብ እየሰማችሁን አይደለ? አዎ የሰማን። በጣም ጥሩ። So a coordinate covalent bond, or sometimes known as what a dative bond, is what a bond where the electrons are what provided by only one of the what bond shared by both atoms after what bond formation. One of the atoms in the molecules must have what a pair electron. ከዛ ውስጥ ከሁለቱ ኮምፓውንዶች ውስጥ ለአንዱ አቶም ፔር የሆነ ኤሌክትሮን መኖር አለበት ነው። ለምሳሌ ውሃ ላይ ውሃ ማለት ምንድነው? መሀል ላይ ኦክሲጅን ነው የሚቀመጠው። እዚህ ጋር ሁለት ኤሌክትሮን አለ፣ እዚህም ሁለት ኤሌክትሮን አለ። እዚህም ሁለት ኤሌክትሮን አለ። ደን እዚህ ጋር አንድ ኤሌክትሮን አለ፣ እዚህ ጋር አንድ ኤሌክትሮን አለ። እነዚህ ከሃይድሮጂን ጋር ይያያዛሉ። ውሃ ቪሸፕ ነው የሚኖረው እና ሃይድሮጂን ከዚህ ጋር አለ። ግን እነዚህ ምንድነው? ፔር የሆኑ ኤሌክትሮኖች ከሌላ ጋር ከባዶ ቦታ ካለው ጋር ሁለቱም ኤሌክትሮን ይዞ ሄዶ ቦንዲንግ ይሰራል። ባለፈው ስንማር ምንድነው? ኤክስ እዚህ ጋር አለ፣ አንድ ኤሌክትሮን ካለ ዋይ እዚህ አለ፣ እዚህ አንድ ኤሌክትሮን ካለ ሁለቱም ሼር አድርገው ነው ሲንግል ቦንድ የሚፈጥሩት። እዚህ ጋር ግን ምንድነው? አንዱ አቶም ራሱ ሁለቱንም ኤሌክትሮን ለቦንዲንግ ይዞ ይሄዳል። ብቻ ለዛኛው ያኛው ኤሌክትሮን አቶሙ ምን ሆናል? ቀጣይ ሁለተኛ አቶሙ መቼም በሁለት ፕሮቶኖች መሃል ነው ቦንዲንግ የሚፈጠረው ማትስ ላይ እንደተማራችሁት። ስለዚህ ምንድነው ላይን ማለት ወይም ሴግመንት የምንለው አትሊስት ሁለት ፖይንት መኖር አለበት። ቦንዲንግም ሁለት አቶሞች መኖር አለበት ቦንዲንግ ለመስራት። ስለዚህ አንዱ ሁለት ኤሌክትሮን ይዞ የመጣ ከሆነ እዚህ ጋር ያለው ኤክሱ ባዶ ስፔስ ቦንዲንጉ የሚፈጠረው ባዶ ስፔስ ነው እዚህ ጋር መኖር አለበት እና ይሄ ሁለቱም ኤሌክትሮን ይዞ መጥቶ እዚህ ጋር ቦንድ ይሰራል ማለት ነው። ሌላኛው ደግሞ ለምሳሌ አሞኒያ ላይ አሞኒያ ማለት ናይትሮጂን 5 ኤሌክትሮን ነው ያለው። ስለዚህ አንዱ እዚህ ጋር ይኖራል፣ አንዱም እዚህ ይኖራል፣ አንዱም እዚህ ቢኖር ቀሪዎቹ ደግሞ ከሶስቱም ሃይድሮጂኖች ጋር እዚህ ጋር ቦንድ ይሰራል። እዚህ ጋር ቦንድ ይሰራል። ይሄ ቀሪው ምንድነው? ሁለቱ ፔር የሆኑ ኤሌክትሮን ነው፣ ትርፍ ኤሌክትሮን ይዟል። ስለዚህ ምን ይሆናል? ለቦንድ ፓርቲክል ያለ ሰልፈርም እንደዛ። ሰልፈር ማለት አቶም የነበረው ምንድነው? 16 ነው። ስለዚህ 6 ኤሌክትሮን የሚኖሩት እና ከስድስቱ አራቶቹ ከላይ ይቀርባሉ፣ ሁለቱ ግን እዚህ ጋር ሃይድሮጂን ጋር ቦንዲንግ ይሰራል። አሁን ምንድነው የምለው ይሄኛው ከላይ ያለው ረፍት ነገር ለዚህ ላለው ለአንዱ ሁለቱንም ኤሌክትሮን ሼር ለሚያደርገው ትልቅ ኤሌክትሮን ቦንዲንግ ላይ ፓርቲሲፔት ያለውን ኤሌክትሮኖች መኖር አለባቸው ነው የምለው። ሌላኛው ባዶ ስፔስ መኖር አለበት ይላል። ለምሳሌ ሃይድሮጂን ፕላስ ስንት ኤሌክትሮን አለው? ለዚህ ሃይድሮጂን ሃይድሮጂን አንድ ነው። ለዚህ ሃይድሮጂን ለዚህ ፕላስ ዋይ አሁን ይሄና ሁለቱም ይለያያሉ። ይሄ ሃይድሮጂን እና ይሄ ሃይድሮጂን ይለያያል። ይሄ ሃይድሮጂን አንድ ኤሌክትሮን አለው፣ አልሰጠም፣ ኒውትራል ነው። ይሄ ሃይድሮጂን ግን አንዱን ያለውን ሰጥቶ ባዶ ነው ያለው። እዚህ ጋር ኤሌክትሮኑ የዚህ ኤሌክትሮን ስንት ነው? 0 ነው። ለምን ሰጥቶ አይደለም እዚህ ባዶ የሆነበት ምክንያት
ያለውን ሰጥተዋል ማለት ነው። አዎ ያን ይሄ ፕላስ የሚያሳየው ሎስ እንዲያደረገው ነው የሚያሳየው። ኦኬ እራሳቸው ባለፈው ስለ ሶዲየም አስተምራችሁ ነበር። ሶዲየም ይሄ ሁለቱም አቶሚክ ነምበራቸው 11 ነው። መቼም 11 አቶሚክ ነምበር አይቀየርም የኤሌመንቶች እና ነገር ግን አዎ ይሄ ፕላስ ይሄኛው ፕላስ ብናደርገው እና ይሄ ኒውትራል ቢሆን የዚህ ኤሌክትሮንም 10 ነው። ኤሌክትሮን 10 ነው የሚኖረው አይደለ? የዚህ ኤሌክትሮን ግን ሶሪ ይሄኛው 11 ነው። ይሄ 11 ነው። የዚህ ኤሌክትሮን ግን 10 ይሆናል። ለምን? ይሆናል። ከ11 ቻርጅ ላይ ሲሆን ግልጽ ነው። አዎ ግልጽ አዎ ነው አዎ ቲቸር። ስለዚህ ይሄ ፕላስ ሃይድሮጅን የሚለው አንድ አቶም ነው ፕሮቶን ያለው፣ ለዚህም አንድ ፕሮቶን ያለው እና ስለዚህ ከዚህ ያለው ስለሰጠ ባዶ ስፔስ አለው ማለት ነው። እዚህ ጋር ቦሮን ፍሎራይድ ማለት ቦሮን ማለት ምንድነው? አቶሚክ ነምበሩ 5 ነው። 5 ስለሆነ ሁለት 5 ስለሆነ ሁለት 3 ይሆናል። 3 ብቻ ነው የሚኖረው እና አንዱ ከዚህ ጋር ይገናኛል፣ አንዱ ደግሞ ከዚህ ጋር ይገናኛል። ፍሎሪን ሆኖ ማለት ነው። አሁን እዚህ ጋር ስንቀረ ማለት ነው አንድ ሁለት 3 ነው 6 ኤሌክትሮን ነው ያለው። 8 ኤሌክትሮን ለመሆን የግድ 2 ኤሌክትሮን ይዞ ቢመጣ ማንኛውም ነገር ማንኛውም ሞለኪል ይቀበላል ማለት ነው። እዚህ ጋር እስኪ ነው አሁን የነገርኳችሁ ማለት ነው። ይሄ ማለት አሞኒያ ነው። አሞኒያ ማለት NH3 ነው። NH3 ፕላስ ቦሮን ፍሎራይድ። ይሄ እንዴት ነው የኛው ፎርሙላ ስለሆነና አሞኒያ ማለት ምንድነው? ናይትሮጂን እዚህ ጋር አለ፣ ሃይድሮጂን አለ፣ ሃይድሮጂን ጋር ቦንድ አለ፣ ሃይድሮጂን ጋር ቦንድ አለ፣ ከዚህ ጋር ቦንድ አለ፣ ግን ሁለት ኤሌክትሮን ትርፍ አለ። ቦሮን ፍሎራይድ ማለት ቦሮን እንዲህ አለ፣ እዚህ ጋር ምን አለ? ፍሎሪን አለ፣ እዚህ ጋር ፍሎሪን አለ፣ እዚህ ጋር ፍሎሪን አለ። ይሄ ሁለት ኤሌክትሮን ይዞ ስንት ነው? 1 2 3 4 8 ነው ማለት ነው። ኦክሲጅን ሞልቷል። ይሄኛው ደግሞ ምንድነው? አልሞላም። ኦኬ ይሄኛው 8 ኦክሲጅን አልሞላም። 6 ኤሌክትሮን ነው የሚኖርለት። ግን ምንድነው 8ኛን ለመያዝ አራተኛን ቦንድ ቢይዝ 8 ይሞላል እና ስለዚህ እቺን ሁለቷንም ኤሌክትሮን ሼር ያደርጋሉ። ሁለቱም እዚህ ጋር ይዞ ሲመጡ ምን ይሆናል? ናይትሮጂን ሃይድሮጂን ጋር ይሆንና ይሄ ሁለቱንም ኤሌክትሮን እዚህ ጋር ይዞ መጥቶ ከቦሮን ጋር ክሎሪን እና ከዚህ ጋር ቦንድ ይሰራሉ። አያችሁ? ማነው ሁለቱ ኤሌክትሮን ያመጣ? አሞኒያ ነው ያመጣው ማለት ነው። አሞኒያ ነው ያመጣው። ኦኬ ድምፅ ተቋረጠ። አልተቋረጠም። የሆነ ሰው አድሜን አደርጋለሁ ብዬ ስታክ አደረገብኝ አላውቅም። ኦኬ እሺ አድሜን ማለት አደርጋለሁ ብዬ ነው የሆነ የሚገባ ሰው። ሌላ ደግሞ ምንድነው? ጀነራል ፕሮፐርቲ ኦፍ ዘ ኮቫለንት ቦንድ። አሁን ምንድነው ጀነራል ፕሮፐርቲ የምናየው እና የቅድሙ ገብቶላችኋል? እስኪ እንዴት አሰባችሁ? በዚህ ጋር ጥያቄ አለ? ቲቸር አሁን ቦሮኒ እ ከዲፔንዳንቱ ማለት ነው። ማለትም ሌላ ኮምፓውንድ ካልሆነ በራሱ ጊዜ እንትን ፉልፉል መሆን አይችልም ማለት ነው። ኦክቴትሩን ላይ አሟላን። አዎ ግን አራተኛን ቦንድ የሚይዝበት ምንድነው? ቫካንሲ ስፔስ አለው ማለት ነው። ቅድም ሱቁ ባዶ ሱቅ አለው፣ ግን ብር የለውም እንዳልኩት ልጅ ማለት ነው። ግልጽ ነው። እዚህ ጋር አሞኒያ አለ። ይሄ NH3 እና NH4 ሁለቱም ይለያያሉ። እዚህ ጋር ኤ ፕላስ አለው። ምንድነው ያኛው? ይሄ አሞኒያ ነው።
ይሄኛው አሞኒየም ነው። ዩ አዩኤም ነው የሚሆነው አሞኒየም ይባላል። ይሄ አሞኒያ ይባላል። እና ምንድነው ልዩነታቸው? ይሄ ትርፍ ኤሌክትሮን ለናይትሮጂን አለ፣ ግን ከሶስት ሃይድሮጂን ጋር ቦንድ እየሰራ ይሄ ኮምቦ ነው ማለት ነው። ነገር ግን ይሄኛው ሃይድሮጂኑ እዚህ ጋር ባዶ የሰጠውን ሃይድሮጂን እንደሚወስደው ለምን? ትርፍ ኤሌክትሮን እዚህ ጋር ስላለ ማለት ነው። ትርፍ ኤሌክትሮን እዚህ ጋር ስላለ ያልሰጠውን ሃይድሮጂን አይወስድም። ይሄ የሰጠውን ሃይድሮጂን ባዶ ስፔስ ያለው ሃይድሮጂን ጋር ሲገናኝ አራት ሃይድሮጂኖችን ይዞ ምን ያሳያል? እዚህ አንድ ኤሌክትሮን የሰጠበት ሃይድሮጂን የሚለው ምልክት እዚህ ጋር አስቀምጣል አይደል? እኛ ለምሳሌ መስቀል ላይ ያሰረው ሰው ወይም በሃይማኖት ኦርቶዶክስ ወይም ምንድነው ካቶሊክ ብለን የምንጠራው እዚህ ጋር እቺ ፕላስ ካሳየች ምንድን ነው የምንለው እኛ? ይሄ አንድ ሰጥቷል። ማን ሰጥቷል? የዚህ ሃይድሮጂን ይሄ እንደሰጠ ያሳያል። ግልጽ ነው? እሺ። ስለዚህ ፕላስ ሲኖር ትርጉም አለው። ቅድም ዝም ብዬ ሃይማኖት ለመንካት አይደለም፣ ለእናንተ በቀላል እንዲገባ ነው ያሳሰብኩት። እና ምንድነው ፕላስ ካለና ፕላስ ስለሌለ ሁለቱም እኩል አይደለም። ማይነስም ሲኖር እንደዛ አዎ፣ ማይነስ ሲሆን ጌን አድርጓል፣ ተቀብለዋል። አዎ። ለምሳሌ ሲኤል አንድ ሰው ሲኤል ማይነስ እና ሲኤል ኖርማል አስቀምጦ የሁለቱንም ነምበር ኤሌክትሮን ነምበር ኦፍ ፕሮቶን ብትጠየቁ ፕሮቶን ለሁለቱም 17 ነው። መቼም አይቀየርም አይደል? መቼ አስቶመን ነምበር አይቀየርም። ግን የሚቀየረው ምንድነው? ኤሌክትሮን ነው። እዚህ ጋር ኤሌክትሮን ስንት ነው? 18 ይሆናል። ለምን? አንድ ጨምሯል። ስለዚህ ፕሮቶን ላይ አንድ ጨምራላችሁ። ይሄስ ኮንስታንት ነው። ለምን? ፍሪ ስቴት ነው። ጌንም አላደረገ ሎስም አላደረገ። ስለዚህ ኤሌክትሮንም እዚህ ጋር ስንት ነው የሚሆነው? 17 ይሆናል። ኤሌክትሮንና ፕሮቶን አቶሞቹ ሎስ ካላደረጉ ጌን ካላደረጉ ሁሌም ኮንስታንት ይሆናሉ። ግን አቶሞቹ ሎስ ቢያደርጉ ወይም ጌን ቢያደርጉ አቶሚክ ነምበር እና ኤሌክትሮን ይቀያየራል። ኦኬ። ግን ይሄ 10 ፕላስ ቢሆን ኖሮ 16 ይሆናል። አዎ፣ በእርግጥ ክሎሪን አይሰጥም እንጂ ችግሩ ለምን? መጨረሻ ያለው ኤሌክትሮን 7 አይደለም 8 ሊሆን አንድ ከሌላ አቶም ይቀበላል እንጂ ከሰባቱ አንዱን አይሰጥም። ስለዚህ ኔጋቲቭ ሳይን ማሳየት አለበት። አትችል የስ ከአምስት እና ከዛ በላይ ያሉ ኤሌክትሮኖች አውቶማት ሼል ላይ ከአምስት እና ከዛ በላይ ያሉ ኤሌመንቶች ይቀበላሉ እንጂ አይሰጡም። ግን ለማስለቀቅ ካስፈለገ ነው ሃይ ኤነርጂ በጣም ኤነርጂ ያስፈልጋል። ይሄ ፕላሱ እና ማይነሱ ፕላስ ላይ ጨምሯል ነው ምለው፣ በሌላ በዚህ እንዴት ነው ሰጥቷል የምለው? ሰጥቷል፣ ሎስ አድርጓል ነው ፕላስ ማለት በኬሚስትሪ ኮንሰፕት። በኬሚስትሪ ህግ ነው። አዎ ቴንክ ዩ እንጂ በሌላ ከሆነ እንዳልኩም ፕላስ ማለት ጌን ቻርጅ አለው ማለት ጨምሯል የሚለው ነገር ያሳያል። እሺ፣ ማን ነው ጥያቄ የጠየቀኝ? እኔ አንድነት ነኝ። ኦኬ፣ እስኪ አንድ ጥያቄ ልጠይቅኝ። በአንተ ኬስ ውስጥ 7 ብር አለ። እሺ፣ ከኔ አንድ ብር ወሰድክ። አንተ ጋር ስንት ነው ያለው? በአንተ ኪስ 7 አለ ነው። በአንተ ኪስ 7 በእኔ ኪስ 7 ብር ነበረ ወይ የራንድ ነበረ? 7 የራንድ ነበረ በአንተ ኪስ። እሺ፣ ከኔ ደግሞ አንድ ራንድ ወሰድክ። 8 ነው ታደስ። ስለዚህ 8 ሲሆን አንደኛ በአንተ ላይ ኔጋቲቭ ያሳያል፣ ከኔ እንደወሰድክ ያሳያል። ኦኬ፣ 8 ብር ነው ያለው፣ 8 ራንድ ነው ያለው፣ ግን አንድ ራንድ የሰው ነው ብሎ ኔጋቲቭ ዋን ያሳያል። ኦኬ። ደግሞ መጀመሪያ 6 ራንድ ነበር አንተ ጋር፣ ከኔ 2 ራንድ ስትወስደው ስንት ይሆናል ቶታሉ? 8 አይሆንም? 8 ግን ሁለቱ የማን ነው? ያንተ ነው።
ስለዚህ ኔጋቲቭ ቱ የሚለውን ከላይ ታሳያለህ ማለት ነው። ኦኬ ተግባባን? ተግባብተናል። ቴንክ ዩ እሺ አንተ ጋር ለምሳሌ 9 ራንድ አለ። 8 በቂ ነው ለአንተ። ለኔ አንድ ሰጠን። ለኔ አንድ ሰጠን። ስንት ቀረ አንተ ጋር? 8 ቀርቶ ግን ለአንተ ምን እንደሰጠኝ የምነግርህ ምንድን ነው? ፕላስ አንድ ራንድ እንደሰጠው ብለህ አንዱን ታስባለህ። በስምንቱ ተጨማሪ አለ ነው። በኪሴ አይደለ ግን እኔ ጋር አለ። ከኔ የሚወሰድ የምትወስድበት ነው። ተግባባን አሁን? እሺ አዎ ተግባብተናል። ቴንክ ዩ ስለዚህ አንተ ለኔ በአንተ ኪስ ውስጥ 9 ራንድ አለ። ለኔ ካልሰጠኝ ከኔም ካልወሰድክ ሁሌም አንተ ጋር ስንት ራንድ አለ? 9 ራንድ አለ ማለት ነው። ስለዚህ አቶሚክ ነምበር እና ኤሌክትሮን ካልሰጡ ወይም ካልተቀበሉ ሁሌም እኩል ናቸው። ኦኬ ሰጡና አልሰጡ የሚለው ምንድነው? ከላይ ያለው ፕላስ እና ወይም ኔጋቲቭን ስናገኝ ብቻ ነው። ካልሆነ ኒውትራል ናቸው እና እኩል ነው የሚሆኑት። ቴንክ ዩ ኦኬ ቲቸር አንድ አቤት። ኦኬ ይቅርታ እሺ ችግር የለውም። ሶዲየምን እና ክሎሪንን ነው አያየን ያለ ነው። እሺ አሁን ክሎሪን ከላይ ያለውን ማለትም ከሶዲየም ተቀበለ አንድ ከተቀበለ ያ ከላይ ያለው ሮሉ ይነሳና ወደ ትንሹ ይመጣል ማለት ነው። ሉዝ ያደርጋል። ማን ሶዲየም ነው? ማንን ነው? ሶዲየም አንድ ከሰጣ መጀመሪያ አቶሚክ ነምበር 11 ነው አይደለ? 11ን ኤሌክትሮን ስንሰራ 2 8 1 ነበረ መጨረሻ ላይ ያለው። አንዱን ወደ 8 ማሳደግ ነው ወይስ 7 ላለው አንዱን ሰጥተን 8 ማድረግ አለብን? አንዱን ሰጥተን ነው 8 ማድረግ አለብን። አቶሞች ስቴብል የሚሆኑት አውቶሞች ላይ ያለው እንትን 8 ሲሆን ነው አይደለ? ያ አቶሞች አውቶሞች ላይ ያለው ኤሌክትሮን 8 ሲሆን ነው ስቴብል የሚሆኑት። ለሶዲየም አንድ አለ። ለምን? ሶዲየም 11 ነው። 2 ለሶዲየም 2 8 1 አለ። ለፍሎሪንስ ለክሎሪንስ 2 8 7 አይደለ? ይሄ አውቴር ላይ ያለው 8 መሆን ስላለበት ይሄ ገና አንድ ላይ ስላለ ይሄን ሪሙቭ አድርገን ይሄኛው 8 እንዲሆን እንዲቀር ማድረግ ነው። ኦኬ ያንን ይሄ አንድ ሶስት ስንት ሆናል? 8 ሆናል አውቶማቲክ ሼል ላይ ያለው። ስለዚህ እቺ ወደዚህ እናመጣለን። ይሄ 8 ይሆናል። ኦኬ ስለዚህ ሶዲየም አንሰጥቶ ነው ምን ሆነ? 2 እና 8 ሆነ ኦክሲትሩነት አቺቭ አደረገው። ክሎሪን ደግሞ አንድ ተቀብሎ ነው 2 8 8 የሆነው። ግልጽ ነው? ያሲን ክሎሪን መቼም አይሰጥም ማለት ነው። ክሎሪን መቼም ለሌሎች ሼር አያደርግም ማለት ነው። ለሌላ አታሞች ኖ ሼር ክሎሪን ከክሎሪን ጋር ሲሆን ባለፈው አላሳየም። ከክሎሪን ጋር ሼር አድርጓል ቦንዲንግ ለመስራት ከራሱ ጋር። ግን ምንድነው እያልኩ ያለሁት? ነን ሜታሎች አክሴፕት ያደርጋሉ ኤሌክትሮን። ለምንድን ነው ጌን የሚያደርጉት? ነን ሜታሎች ከ5 እና ከዛ በላይ ላይ አውቶሞት ሼል ላይ ስላለ 8 ለመሙላት ወይ 3 ነው የሚቀረው ወይ 2 ነው የሚቀረው ወይ 1 ነው የሚቀረው። ስለዚህ እቺን ከሜታል ይወስዳል። ሶ ነን ሜታል ፕሮፐርቲ ምንድን ነው? they have what gaining of the electron not losing except hydrogen ነን ሜታል ግን ይሰጣል። ስለዚህ ነው በፕሬዲክቲቭ ላይ አንዳንዴ ሞደርን ፕሬዲክቲቭ ላይ ማል አስቀምጣሉ፣ አንዳንዴ ግሩፕ 1 ኤሌመንት ጋር እዛ አስቀምጣሉ። አንድ ኤሌክትሮን ስለምሰጥ
ተመስገን ግልጽ ነው። አዎ ቲቸር ግልጽ ነው። General properties of the covalent bond. At room temperature, most covalent compounds are gaseous. ለምሳሌ ካርቦን ዳይኦክሳይድ ብንወስደው ጋseous ነው የሚሆነው or liquid ነው የሚሆነው። Also sometimes they are what soft solid ይሆናሉ። ለምሳሌ ሶፍት የሆነው ከነን ሜታሎች የተሰሩ በጣም ፕላስቲክ የሆኑ ነገሮች ሶፍት የሆኑ ነገሮች ይኖራሉ። ስለዚህ at room temperature, most covalent compounds are what gases. What about ionic compounds? They are solid. ብለን ነው እንትን ባለው ተረናና ክሪስታላይን ላይ ይቀመጣሉ እና ከዛ ምንድነው ደክስ most covalent compounds have what low melting point and what boiling point ምን አለ low melting point እና low boiling point አለ ለአዮኒክ ኮምፓውንድስ high melting point high boiling point አለው most covalent compounds are poor conductor of electricity በጣም ምንድነው ደካማ ኮንዳክተር ለምንድነው ሞቢሊቲ አዮን ስለሌላቸው but ionic compounds in aqueous solution or molasses they are what high conductor of electricity ነው ለምሳሌ ጨው በውሃ ውስጥ ሲሟማ ሶዲየም ፕላስ ክሎሪን ይሆናል ሹገር ወይም ሱካር አሁን ለምሳሌ በቀላሉ ኮቫለንት ኮምፓውንድ አንዱ ምንድነው ሹገር እኮ ነው ሱካር ግልጽ ነው እየሰማችሁ ነው አይደል እየሰማን ነው። አዎ እየሰማን ነው። ኮቫለንት ኮምፓውንድ አንዱ ምሳሌ ምንድነው ሹገር ሱካር ታውቁታላችሁ አይደል እሱን ማብራት ማስተላለፍ አይችልም ግን በውሃ ውስጥ ይሟማና አሁን ፎርም አያደርግም ግን ጨውን በውሃ ውስጥ እናስገባ ይሟማና ሶዲየም ፕላስ ክሎሪን አዮን ማአት እዛ አዮኖች ስለሚኖሩ እነዚህ አዮኖች ኦፖዚት ሳይድ ላይ ማግሬት ማድረግ ሲጀምሩ ምን ይፈጠራል ማለት ነው ቻርጅ ዲፈረንስ ፖቴንሻል ይፈጠራል ከዛ ኤሌክትሪሲቲን ማስተላለፍ ጀምራል so ionic compounds are high conductor እና ደግሞ this covalent compound ምንድነው they are what poor conductor most covalent compounds are soluble in non-polar solvent no and are what in solid what polar solvent like water but non-polar ውስጥ ምንድነው ይሟማሉ but insoluble in what insoluble in polar solvent ዩኒቨርሳል ፖላር ሶልቨንት ማን ነው ቢባል ዋተር ነው የምትሉት እሺ ነን ፖላር የሚባለው ምን መሰላችሁ ጫማ በቤንዚን ምናምን አስተርጋችሁ ታውቃላችሁ ወይስ ምን አስገን እናውቃለን አስተርጅን እኮ ወይ መኪና እየነዳችሁ ቤንዚን እየተጠቀማችሁ አይደል እንዴ እነዚህ ነን ፖላሮች ናቸው ለምሳሌ ዘይት አይሟም ውሃ አዮኒክ ኮምፓውንዶች የሚሟሙበት ዩኒቨርሳል ፖላር ሶልቨንት ማን ነው ቢባል ማን ነው ዋተር ነው H2O fifth one the resistance of the what covalent compounds in the liquid or gaseous state of the number of molecules per unit volume less hereby what leading to what low density ስለዚህ ለፐር ቮሉም ጋር ስናይ ኮቫለንት ኮምፓውንዶች ነው low density አላቸው ማለት ነው እነዚህ አምስቱም ጀነራል ፕሮፐርቲ ናቸው ቀጣይ ጥያቄዎችን እስኪ እነዚህን ሞክሩ አንድ ደቂቃ ሁለት ደቂቃ ላይ ሞክሩ ጥያቄዎቹ ይታያል አይደል አዎ ይታያል እሺ እንደምንም አድርጋችሁ ሞክሩ ይሁንና እስኪ ቶሎ
ተመስገን እየሰራችሁ ነው አይደለ? አዎ ቲቸር። አዎ ዝም እንዳትረሽ አለ። አብረን እንስራ። ሄሎ ተመስገን አብረን እንስራ። አዎ እንስራ አብረን ቲቸር። እንስራ። ግን የተወሰኑ ጥያቄዎችን ሞክረናል። እንስራ።
እሺ እስቲ አብረን አይ እንስራ። እናንተ እንድታዩ ነው አይምራችሁ ሲሆን ነገር እንድትሰሩ እንጂ ሙሉ እንድትሰሩ አይደለም። በኋላ መጽሐፍ ላይ መዓት አሁን ግልጹን ነገራችሁ ለፈተና ምን ቢሆን መጽሐፍ ላይ ያለው ጥያቄዎችን ሁሉንም ስሩ። አንሰሩም ራሱ ይመልሳል ከታች። ይሄ ሞጁል 2 በጣም አሪፍ ነው። ራሱ አንሰር ይመልሳል። ታች አለው ራሱም የተማረው ነገር ሁሉንም ፖት እዛ አለ። እሺ ኦራይት ቸር። ምንድነው የምለው choose the correct answer from the given alternatives. Number 1, which of the following compounds contain both covalent and what? Ionic compound. Covalent by sharing. ያለው የተኛው ነው ያለው ኮቫለንቱ ሶሪ ኮቫለንቱ ምንድነው? በሼሪንግ ነው። በሼሪንግ የተሰራ ኮቫለንት ነው ካለ and what? Ionic bonds by transferring of electrons. እዚህ ጋር እንመጣው ሶዲየም ሃይድሮክሳይድ ሶዲየም ፕላስ OH ነው ማይነስ ሲ AOH መጀመሪያ ምንድነው? በኦክሲጅን እና በሃይድሮጂን በሼሪንግ ነው የተፈጠረው። ይሄ ኮቫለንት ነው አይደል? ነን ሜታል አይደለም። ኦክሲጅን እና ሃይድሮጂን ነን ሜታል ነው አይደል? ኦክሲጅን is gas, hydrogen is gas, ነን ሜታል። ይሄ ኮቫለንት ነው። ይሄ ሶዲየም እና ደግሞ ኦክሲጅን ይሄ የሚፈጠርበት ደግሞ ምንድነው? አዮኒክ ነው። so this one is what both Tenyos, sodium and bromine. Ionic ነው። ለምን አዮኒክ አልኩት? ሶዲየም አንድ ይሰጣል፣ ብሮማን 7 ነው ያለው። እዚህ ጋር እንዳለው ቦንድ እዚህ ጋር ይሰራል። በኤሌክትሪክ ትራንስፈሪንግ እኛው አንድ ሲሰጥ እኛው ደግሞ ተቀብሎ ምንድነው? ባይ ሶዲየም ፕላስ ብሮማን ማይነስ ይሆናል። ስለዚህ ዲ ላይ ያለው አዮኒክ ብቻ ኖት ኮቫለንት። ትክክል ነው አይደል? እየሰማችሁ ነው እየሰማን ነው ጎበዞች። እዚህ ጋር ሁለቱም ያለው ሲም ዲም ቦዝ ኮቫለንት እና አዮኒክ ነው የሚሆነው። ለምንድን ነው ያልኩት? ሶዲየም አለ ከዛስ ቦንድ ብዛት ናይትሮጅን ናይትሬት ነው አማን ከዛ ካርቦን አለ። እዚህ ጋር ያለው ቦንድ ኮቫለንት ነው። እዚህ ጋር ያለው ደግሞ ምንድነው? አዮኒክ። ይሄኛው ካርቦን እና ናይትሮጅን ቦታ ቀያየሩ እንጂ ሶዲየም አለ ካርቦን አለ ናይትሮጅን አለ። እዚህ ማለት ያለው ኮቫለንት ነው። እዚህ ማለት ያለው ደግሞ ምንድነው? አዮኒክ። እዚህ ጋር ካርቦን ያለው ይሄ አዮኒክ። ስለዚህ ይሄ ሁለቱ ይሄ ሶስቱም ቦዝ ይሆናል። ቦዝ ይሄኛው ቦዝ ጥያቄ ያለው ሰው ካለ በዚህ በአንደኛ ጥያቄ ላይ አሁን ሲ ላይ ያለው ጥያቄ ትንሽ አንዴ ሲ ይኸውልህ ሶዲየም እና ሲ ላይ ያለው ሶዲየም አለች አይደለ? ከዛ ቦንድ ዊዝ ዋት ናይትሮጅን ሰናይድ ካርቦን ናይትሮጅን ናይትሮጅን ክሎሪን ክሎሪን የለም። ናይትሮጅን እና ካርቦን ምንድነው? ነን ሜታሎች ናቸው ሁለቱም። በነን ሜታል የሚፈጠረው ኮቫለንት ነው አይደል? እዚህ ደግሞ በሶዲየም እና በናይትሮጂኑ ወይም እዚህ ራዲካሉ ኔጋቲቭ አንድ አለውና በዚህና በዚህ በፕላስ መካከል ላይ የሚፈጠረው ምንድነው? አዮኒክ ነው። ይሄ አንድ ሰጥቶ ይሄ ደግሞ አንድ ተቀብሎ ምን ይሆናል? ከሶዲየም ጋር ቦንድ ሰራ ማለት ነው። ሜታል ከነን ሜታል ጋር ሲሆን አዮኒክ ነው። ስለዚህ ቦዝ ኮቫለንት እና አዮኒክ ቦንድ አለው ማለት ነው። በሲም በዲም በኤ ግን በቢ ላይ ኦንሊ አዮኒክ ቦንድ። ተስማማን? ተስማምተናል። ያ ቲቸር Okay. Number 2. A chemical bond between two atoms
two atoms X and Y that share a single pair ለምሳሌ ባትሪ ድንጋይ ሁለት ጥንድ ያለውን ምንድነው አንድ ጥንድ አይደለም የምንለው ሁለት ፍሬ ያለው ሁለት ፍሬ አንድ የያዘ ምንድነው አንድ ጥንድ እንላለን ወይም ሁለት በሬ የሚያርሰው ምንድነው የምንለው አንድ ጥንድ አይደለም የምንለው ስለዚህ ሲንግል ማለት ዋን ማለት ነው ፒ ይሆናል ማለት ነው ስለዚህ እዚህ ጋር አንድ ኤሌክትሮን እዚህ ጋር አንድ ኤሌክትሮን ያለው ነው የሚለው በምን by sharing don't forget underline share single pair እቺ ቃል ብቻ እኛ እንከያ እንጂ ሌላ ነገር ነው ጊዜ ማሳለፍ ደግሞ አዮኒክ ቦንድ የሚለው ኖ by sharing አይደለም አዮኒክ ቦንድ single bond yes b ላይ c ላይ ደግሞ double bond for double bond two pair መሆን አለበት two pair አራት ኤሌክትሮን መሆን አለበት አይደል እንዴ two pair ነው ማለት አይደል ትሪፕል ቦንድ ማለት ምንድነው 3 ፔር መሆን አለበት ተግባባን ያ ኦኬ ስለዚህ ቢ ነው ማለት ነው መልሱ yes ቢ ነው ያ ቢ ነው እሺ ሌላ ደግሞ ምንድነው ሶስተኛ ጥያቄ ምንድነው የምለው which of the following compound contains both polar and non-polar covalent bonds በቃ እስኪ እሷን ሞክሩ የተሰሉትን ባለፈው ሰርቻለሁ ኦኬ እሺ አንድ ኤ ምን አላችሁ ፖላር እና ፖላር በምንድን ነው የምትለዩት እሱ ነገር ደግሞ አንደኛ ዲፈረንት ኤሌክትሮኔጋቲቪቲ ካለው ለምሳሌ አሞኒያ ብሮማይድ ነው አሞኒያ ፕላስ ነው ኤ ብሮማይድ ኔጋቲቭ ነው ስለዚህ this is ion composition እንደ ኤ ፖላር ይሆናል ፖላር ነው ሃይድሮጂን ፔሮክሳይድስ non-polar polar what about C methane ፖላር ነው C non-polar ባለፈው አስተምረን ላይ መሰለህ ሲ ሃይድሮጂን 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 አይደለ ይሄ ወደ ታች ሲጎትት ይሄኛው ወደ ላይ ሲጎትት ዜሮ አደረገ ይሄ ወደ ላይ ያለው ሳይት ይሄ ወደ ላይ ሲጎትት ይሄኛው ወደ ላይ ሲጎትት ምንድነው ዜሮ አደረገው ዳይፖል ሞመንቱ ዜሮ ይሆናል እንጂ እቺን ተናግሬ ነበር ግልጽ ነው እሺ አራተኛ ዲስክራይብ ዘ ኤሌክትሮኔጋቲቪቲ ዲፈረንስ ነው የምለው ካርቦን እና ሃይድሮጂን ላይ ኔጋቲቪቲ ማን ይበልጣል ነው ሃይድሮጂን ላይ ማን ይበልጣል ነው ደግሞ ሌላ ምንድነው ሲ ላይ ምንድነው የምለው ሶስተኛ ቲቸር አቤት
መልሱ እዚህ which of the following components contains both polar and non-polar covalent bonds ለምለው ኦኬ የትኛው ይሆናል? ዲ ነው የሚሆነው? ሲሆን ኦኬ አሃ ኖ ኖ ኖ ይሄኛው ፖላር ነው ሚነን ፖላር ነው ይሄ ፖላር ነው ፖላር ሲንግል ነው ወር እሱ ሳለማድግ ነው ሲንግል እዚህ ጋር ምንድነው የሚሆነው ሁለቱንም የያዘ ምንድነው አሞኒያ እና ብሮሚን ማን አለ NH4 ስለዚህ ኤ ይሆናል ማለት ነው። NH4 ማለት አራት ኤ ይሆናል yes ያኛው ናን ፖላር ነው ማለት ኤኛው ፖላር ነው ኤኛው ፖላር okay describes the electronegativity differences between atoms and what resulting polarity ይላል ካርቦን እና ሃይድሮጅን ላይ the same electronegativity ያላቸው ሃይድሮጅን እና ሃይድሮጅንስ the same electronegativity ያላቸው ሲላ ምንድን ነው የሚለው ኤኛው ደግሞ ቀርብሏል okay ወደምን ክለር ይሄን ከነኮ ደግሞ ይበላሽብኛል እንትን ነው ኤሌክትሮኔጋቲቪቲ እንዴ ተመሳሳይ አይደንቲካል ከሆነ ዘሴም ኤሌክትሮኔጋቲቪቲ ነው ያለው ስለዚህ ፖላሪቲ ነው አይኖርም የተለያየ ኤሌመንቶች ከሆነ ኤሌክትሮኔጋቲቪቲ የግድ ይለያል ሜታል ላይ ያለው ነው ነን ሜታል ላይ ሃይ ነው ኤሌክትሮኔጋቲቪቲ ሰባት ተኩል የሆነ ስለሆነ ሜታሊክ ቦንዲንግ እቺ ነው መጨረሻ የናንተ ሜታሊክ ቦንዲንግ እንዴት ይፈጠራል because for metals has what at least 1 2 3 አይደለ 1 2 3 ኤሌክትሮን አውተርሞስት ሼል ላይ የሚኖረው ምንድነው ሜታሎች ናቸው ግን ሌሎቹ ከአራት እና ከዛ በላይ ከሆነ አምስት ከዛ ላይ ነው ዚያናል ሜታል ናቸው ሶ እነዚህ ታዲያ ሜታል ከሜታል ጋር ለምሳሌ አሉሚኒየም ፎር ታውቁት አላችሁ አይደለ ወይም ኮፐር ሽቦ ታውቁት አላችሁ አይደለ ታዲያ እነሱ እንዴት ተፈጠሩ እንዴት ሆኖ ነው የሚፈጠረው ያለ ቦንዲንግ ነው የሚፈጠረው እንዴት ነው ስለዚህ እነዚህ ሜታሎች አውተርሞስት ሼል ላይ ያለው የአንዱ አቶም በሌላኛው እዚህ ጋር ያሳችና ይሄ ኒውክሊየስ ነው ይሄ ኤሌክትሮን አውተርሞስት ሼል ላይ ይዟል ሜታል ሌላም ደግሞ አቶም እዚህ ጋር ካለው ጋር ለሴም እንትን እንደሚሰጠውና ከዛ ምን ይሆናል አቶሙ እዚህ ጋር ኒውክሊየስ ፕላስ ነው የዚህ ኒውክሊየስ ፕላስ ነው የዚህ ኤሌክትሮን አለ ይሄ ኤሌክትሮን ከዛኛው አቶም ጋር አትራክትድ ይሆናል የኛው ከዚህ ጋር አትራክትድ ይሆናል ስለዚህ እዚህ አካባቢ ምንድነው የሚፈጥረው ኤሌክትሮን ዴንሲቲውን ከፍተኛ ያድርግና አትራክሽን የሆነ ወደ ሽት ላይ የተቀየረ እርስ በርስ ቦንዲንግ እየሆነ ሐሳቤን እየተረዳችሁ እዚህ ጋር ሜን ፖይንቱ እዚህ ጋር ነው አሁን ባስረዳሁት ነው ለምን ሜታሉ ራሱ ቦን ኮምፓውንድ መፍጠር ይችላል ሜታል ከሜታል ጋር አዎ እሱን እኮ ነው እየተናገርኩ ያለሁት ሜታሊክ ቦንዲንግ አንደኛ ሶስት ቦንዲንግ ብዬ ባለፈው ጀምራል አዮኒክ ቦንዲንግ ኮቫለንት ቦንዲንግ እንደ ሜታሊክ ቦንዲንግ ስለዚህ ሜታሎች አውተርሞስት ሼል ላይ ያለው አንድ እስከ 2 3 ነው ሜታል ኤሌክትሮኑ ማለት ነው እነዚህ ኤሌክትሮኖቹ ለምሳሌ ሊቲየም ሞስት የሚጠቀም ምንድነው ሊቲየም ነው እና እንደዛ ምንድነው አንዱ ኤሌክትሮን ያው አንድ አቶም ማአት አቶም ነው ያለው በአንድ ኤሌመንቶች ሲታዩ የሆነች ብረስና ማአት አቶም ተቃቅኖች ስለሆኑ ማአት አቶሞች አሉና እነዚህ አቶሞቹ እርስ በእርስ ቦንድ ፈጥሮ ነው ምንም ሆኖ ሽት ይሆኑ እየሰፉ ነው ለምሳሌ አሉሚኒየም ፋውል ምናልባት ምግብ ምናምን ተቀልሎ ሲሰጥ አይታኩትም እንደ ወረቀት ሰፋይ ይሄ ምንድነው ቦንዲንግ እያደረጉ ይሄዱበት ነው ማለት ነው ሶ ምንድነው በደሴም ሜታል ነው የሚፈጠረው ኖት አንድ ሜታል ካሉ ሜታል ጋር አይደለም ደሴም ሜታል ነው የሚፈጠረው ለምን ይሄ ኤሌክትሮን ከዛኛው ኒውክሊየስ ጋር ይሄኛው ኤሌክትሮን ከዛኛው ኒውክሊየስ ጋር አትራክሽን ፈጥሮ እርስ በርስ ነው ቦንዲንግ እየሰራ የሚሄደው ማለት ነው ሞር ኤሌክትሮን ዴንሲቲ ዶሚኔት አድርጎ እዛ ከስኖ ከኒውክሊየሱ ጋር አትራክት ይሆናል እዚህ ጋር ይወጥ
አያችሁት? ይሄ ያለ ለምሳሌ ሊቲየም ቢሆን ምንድን ነው የሚለው? The electron is what freely move እዚህ ጋር the electron is freely move within what those molecular outermost shells. Therefore, okay. Therefore, each of the electron becomes what detached from what it is parent atom. ከመጀመሪያው ጋር ማለት ነው። So, the electrons are said to be what delocalized. እዛ ይንቀሳቀሳል። ዲሎክራሲ እያደረገ በማን በኑክሌሱ እዚህ ጋር ፕላስ ኑክሌስ አለ። እቺ ኤሌክትሮን ናት። ይሄኛው ደግሞ ምንድነው? ፕላስ ኑክሌስ ናት። እዚህ ጋር ኤሌክትሮን እቺ ኤሌክትሮን ከዚህም ጋር መገናኘት ይችላል። ይሄኛው ከዚህ ጋር መገናኘት አላቸው። ስለዚህ እነዚህ ኤሌክትሮኖች በየኑክሌሳቸው ምንድነው? ቦንድድ እየሆኑ ሽት እየሰሩ ዲሎክራይዝ የሆነ ኤሌክትሮን መሃል ላይ ይይዛሉ ማለት ነው። So transitional metal tends to have what particularly high melting point and what boiling point አላቸው። ስለ metallic bonding the reason is that the I can what move in more valence electron የሚለው so እነዚህ ናቸው። እናንተ ቻፕተር 5 ያጠቃልለው። ስለዚህ ክላሳችሁ ይሄን ይመስላል። ሐሳብ ጥያቄ ካለ ይቀበላለሁ። እኔ ለፈተና የትም እንዳትሄዱ እናንተ መጽሐፋችሁን አንብቡ። መጽሐፍ ላይ ያለው ጥያቄን አስሩ። እዚህ የተማረውን ነገር በዩቲዩብ በቪዲዮ በምን እየላከን ነው። ይሄን ተከታተሉ። ፓወር ፖይንትን ከፈለጋችሁ አሁን ለዶክተር ዛሬ አታች አደርጋለሁ። Thank you ቲቸር፣ እናመሰግናለን። ያው ኬሚስትሪ ክላስ ይወጣል፣ ጂኦግራፊ ቲቸር ገብቷል። ያው ዳስተር ማጋ ነው። ተመስገን አንተ ጋር ነው ዳስተር ያለው። ብላክቦርዱን አጥፋ። ሳሚ ላክልኝ። ቴንክ ዩ ካን ሊቭ ሶ ከእንትን ልበል ቆይ እያለ ክሌም ውስጥ ወንበሩን ስልጣኑን ልውሰድ፣ ካልሆነ ይዘህ ነው የምትጠፋው። ክላሱ እንዲያደግ ቆይ ዶክተር መልስ ሪከርድ አይወስድም። መልስ ይወስዳል፣ ችግር የለውም። አይወስድም። ይኸው ሊቭ ሚቲንግ ነው የምለው። ውጣ፣ ችግር የለውም። ሊቭ